ፍቅረኛዋን ተከትላ አባቷን ጥላይ ሄደችው። ልጅ ቅምጥል ገጠር ሆና ከንጉሱ ጋር እንደነበረች የአባቷን መሞት ለደመቀ ሲነገረው ደመቀ የሄደበትን ሀሳቡን ሳያሳካም ወደ ከተማ እንዲመለስና ቅምጥልን በሰላም የአባቷን መሞት ለመናገር ከአደይ እናት ጋር በመነጋገር ወስነው ወደ ከተማ ተመልሰዋል። ለምንድነው የመጣበትን ሀሳብ ጨርሰ ነው ወይ እንደዚህ ለመሄድ የተጣደፍ ነው ብላ ለደመቀ ነገረችው። ጋይ አበበም ስላለ እሱ የቀረውን ያስተካክላል። አሁን ማደር የለብንም ዛሬ ነው መሄድ አለብን ሲል ለቅምጥል ነግሯታል። ቅምጥልም በቀጣዩ በሰፊው እናወራለን ሰላም ሆኖ በሰላም ያገናኘን ብላ ተለይታቸው ወደ ከተማ ሄዳለች። አበበ ወደዛ ቤት ሲመለስ ቤቱ ምን ነው ጭራለ የት ሄደው ነው በማለት የአደይን እናትና ብርሃንን ጠየቀ። የቅምጥል አባት ሞቶ ሄደዋል ሲሉት ለሱ ነገሩት። ምን ይባላል ነፍሳቸውን ይማር እግዚአብሔር ያጽናት ያበርታት ሲል ለብርሃንና ለአደይ እናት ተናግሯል። የአባቷን ሞት ለሷ ማስረዳት የከበደው ደመቀ የተርበተበተ ለጓደኛው ለንጉሱም ሲያስረዳው ከተማ ሲደርሱ ቤቱ አካባቢ ግን አዝናለሁ በማለት ምን ሆነህ ነው እንደዚህ የሆንከው ችግር አለ ወይ እባክህ ንገረኝ እያለች እሷ ቅምጥል ለደመቀ ስትነግረው ቅምጥል አዝናለሁኝ ፋዘር ሻርፈዋል ብሎ ሲነግራት በማይቀለደው አትቀልድ እኔ ከአባቴ ተለጥዬ አንድም ቀን ማደር አልችልም ስትል ለደመቀ ነገረችው። ባቡሬም ለብዙ አመታት የአባትነትን ፍቅር ሳያገኝ እና የአባትነትን ፍቅር ሳያጣጥም እያደገው በመጨረሻም አባት መሆኑ ሲነገረው ደስ ብሎት አምኖ ወዶ ተቀብሎ ከእናቱም ጋር አባቱ ተስማምተውለት ይቅርታ ተባብለው አባቱ ቢያርፉም ልጁ ግን ልቡ ተሰብሯል። የቅምጥል መመለስ ለሁሉም አሳዝኗል። እንዴት ነው የማስረዳት እንዴት ነው ስለእሱን ስሰማ ልጅቷ የምትረጋጋልኝ ያሉት የቅምጥልም አባት መሞታቸውን ለማርዳት የከበዳት የባቡሬ እናት ቅምጥል ወደዛ ቤት ገባች። አባቢ መጥቻለሁ ያላንተኮ መኖር አልችልም እያለ ስታለቅስ ቤተሰቡ በጣም ከልባቸው አዘኑ። አደይና አሊሊ እነሱን ለማጽናናት ሞከሩ። ትንሽ ታለቀሰ በኋላ ብቻውን ለመሆን ያሰበው ባቡሬ ውጭ ላይ ሄዶ ከልቡ ስስቅ ብሎ እያለቀሰ ምነው ፈጣሪ ሆይ ከልጅነቴ እስካሁን ድረስ ከጎኔ ቢሆንም ግን በመጨረሻ አባቴ መሆኑ ባውቅም እንደ አባትና እንደ ልጅ ሆነን የአባትነትን ፍቅር ሳላጣጥመው ምን ነው በድንገት መለየቱ እያለ እያለቀሰ ሊሊ ከርቀት እያየችው ምን ይደረጋል እንግዲህ እግዚአብሔር ያጽና ባቡሬ በማለት ከአጠገቡ ሄዳ እንባውን እብስ አድርጋለት አቅፋው ባቡሬ እንደዚህ መሆን የለብህም አሁን እናት ጋር ሄደ ከጎናቸው መቀመጥ አለብህ ነፍሳቸውን ይማር እግዚአብሔር ያጽናህ ስትል ባቡሬን ከተቀመጠበት ይዘው ወደ ቤት ለመመለስ አስባለች። አባቴን ጠብቂልኝ ብልሽ እንዴት እንደዚህ ታደርጊያለሽ አንድም ቀን ሄደሽ አባቴን አላየሽውም አለች ቅምጥል አደይን እንቅ አደረገቻት። የኔ ቆንጆ ምን ሆነሻል አልቅሰሻል ወይ ፊትሽ እኮ ሰላም አይደለም አላት ዴቭ። አዎ የቅምጥል አባት አርፏል ስትል ለዴቭ ነገረችው። ወደ ቤት ገብተው ሁለቱንም ለማጽናናት ያሰበው ዴቭም ትንሽ ተቀምጦ ባቡሬ እግዚአብሔር ያጽናችሁ ብሎ አደይ ነሸኘኝ ብሎ አደይ እንድትሸኘው ወደ ውጪ ወጥቷል። ቅምጥልን የያዙት ዴቭና ደመቀ ዴቭና ንጉሱ እውነቱን ነገሯት። ቅምጥል ማመን አቅቷታል። ሂድ ተከተላት እባክህ እኔ ለቅሶ ቤት መግባት አልችልም አለ ደመቀ። ንጉሱ ተከትሏት ገባ። በዚህ ጊዜ ታስፈልጋታለህ ከጎኗ መሆን አለብህ ሲሉም ነግረውታል። እሱም ካጠገቧ ሆኖ እሷ እንድትረጋጋ ሞክሯል። ቅምጥል ግን ያላባቴ መኖር አልችልም እያለች ከልቧ ስስቅ ብላ እያለቀሰች ትገኛለች። ፍቅር ተንኮለኛ እዚህ ቤት የምትሰበሰቡት የእርዳታ ድርጅት ነው ወይ የመጣሽው ስራ ልትሰሪ ነው እንጂ ልትጋደሚ ነው ወይ ስትል የቤት ሰራተኛ ሮማንን ተናገረች። ወይዘሮ እታለም ምንም ሆንሽ ነው
ሮማንንም ሆነ አደይን እንደዚህ ስታሰቃይ የነበርሽው በይ አንቺም ተነሽና እሷ ስለታመመች ሁለታችሁ ናችሁ ስራውን መስራት ያለባችሁ ብላ ወይዘሮ እታለም ሩታ ሁሉንም ነገር የፍቅርን ክፋት እግሬንም እሽኝ ያለቻት እውነቱን ስትናገር በጣም ክፈት ብሏት ፍቅር እንድትጠነቀቅ ልጇን አስጠነቀቀቻት። ቤዛ ተንኮለኛ ዴቭና አደይን አለያይልኝ እኔ የፈለግሽውን ነገር አደርግልሻለሁ አለቻት። ቲና አንቺ ገንዘቡን ስጭኝ እናቴ ታማለች ችግር የለም ከባርኮቴ ጋር ተገናኝታችሁ ነበር ወይ ስትላት እንዴ አንቺ ከባርኮት ጋር አትደዋወይም ወይ ስልኩም የለሽም ወይ ስትል ቲና ቀበጧ መለሰችላት። አደይ እንደሆነ በፍጹም ከዴቭ መለየት አትፈልግም። ዴቭን እንደምንም አድርገን አደይን እንዲጠላት ማድረግ አለብን። ግን እንደዚህ ስናደርግ ዋናው የን ድርጊት የምፈጽመው የምልሽን ስታደርጊ እኔ መሆኔን እንዳታውቂ እንዳትናገሪ ከአሁን በፊት በስራዎቼ ስለታወቀብኝ እኔን ካገኙኝ በእኔ ላይ ሌላ ነገር ይፈጽሙብኛል ይጠረጥራሉ ብላ ለቲና ነገረቻት። አንቺ እንዲህ አይነት ነገር ካሁን በፊት አድርገሽ ነበር ወይ በእኔም ላይ እቀልዳለሁ አፌዛለሁ ብትይ አንላቀቅም ብላ ቲና አስጠነቀቀቻት። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታይ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ሰራተኛዋ አደይ ክፍል 130 ተለቀቀ። ቅምጥል የአባቷን መሞት ተረዳች፣ ከልቧ አዘነች። ባቡሬ የአባትነትን ፍቅር ሳላጣጥመው አባ እንዴት ጥለኸኝ ትሄዳለህ እያለ ከልቡ ስስቃለ። ለብዙ አመታት ልጇን ይዛ ባለቤቷን ጥላው የነበረችው ባቡሬ እናትም በብዙ አመታት ያሳለፈቻቸው ጊዜያቶችም በመጨረሻ ይቅርታ ቢባባሉም ይቅርታ አድርግልኝ እኔ ነኝ የጥፋተኛዋ ስትል ባቡሬንም ይቅርታ ጠይቀዋለች። የመጀመሪያዬ አትነጠለኝ ይቅርታ አድርግልኝ እያለች ያአረፈውን ባሏን እያነሳች በአሳለፉት ጊዜያቶችም እየተጸጸተችም ይቅርታ የሚለውን ከአንደበቷ እያወጣች ተናግራለች። ወይዘሮ እታለም በፍቅር በምታደርገው ነገር ዳግመኛ እንዳታደርግ አስጠነቀቀቻት። ሮማን ለቅሶ መጥቷል። የቅምጥል አባት አርፈዋል። ከሰማሽ እንሄዳለን መሄድ ከፈለግሽ ብሎ ዴቭ ነገራት። አንቺ ደግሞ ማን ቤት ነሽ ድብን ይበሏ አርፈሽ ስራሽን ስሪ ብላታለይ። ሮማን ደግሞ አሟታል። ያው ሴት ልጅ ናት፣ የወር ልማድ አለ። እውነቱን መናገር ለአሸናፊ እያስፈራትም ለምትቀርባት ለሩታ ነግራታለች። ሩታ ደግሞ ብር ሰታ ሄድና ግዛናና አሸናፊ ስትል አሸናፊ ገዝቶ አንጥቶ ለሩታ ሰጣት። ሩታም ያንን ለሮማን ስትሰጥ ለምን አሹን አስገዛሹ ስትልም ነግራታለች። እሷ ግን አስፈርቷት ነው ነጭ ነጯን የተናገረችው። ቲና አድርጋላታለች። ይች ልጅ አሟታል ለምንድነው የምታሰራት አንቺ ግን ሴት ልጅ አይደለሽም ወይ ብላ ለፍቅር ተንኮለኛ ነግራባታለች። ወይዘሮ እታለምም ለምንድነው እንደዚህ የምታደርጊው አንቺም ይሄ ጊዜ ደርሶብሽ አሞሽ እንድታዩ በይ አሁን ተነሽና ስራውን ስሪ ሁለታችሁ ስራውን ስሩ ብላ አስጠንቅቃ ሮማን ክላሷ እንድታርፍ አድርጋታለች። አሸናፊ ደግሞ ስለታመመች ቸኮሌትና ኮካኮላ ገዝቶ ለሷ አሰጣት። ለምን መጣ እትየካዩ ሌላ ነገር ይፈጠራል ስትል ሮማን አሹ ያለች ወይዘሮ ታለም እየተጠራች ገብታለች። በቀጣይም እንደሚፈጠር የምናይ ይሆናል። አሸናፊም የቀን ስራ እየሰራሁ ነበር ብሎ ለሮማኔ ነግሯታል። ይሄ ነገር እትየታውቃለች ወይ ስትልም ነግረዋለይ። ያቺ ተንኮለኛዋ ፍቅር ግን እንዴት ሁለት አይነት ስራ እዚህ ቤት ተቀጥሮ ነው የሚሰራው ለምን ሌላ ስራ ይሰራል እያለች ለወይዘሮ ታለም ነግራት ነበረ። ያንን ነገር ደግሞ እንድትጠነቀቅና
እሷም ሌሎችን እንድታከብር ያ ጊዜ ደግሞ ለሷ ጥሩ እንዲሆንላት ልጇን እየመከረቻት ቤዛ በሰራችው ስራ ደግሞ ያልተጸጸተችው ዳግመኛ ገንዘብ ያታለላት ሁለተኛ ብር እየለመነች ትገኛለች። በቀጣይ ቲና እዛ ቤት እንዳትደርሽም ተብላለች። ቲና በድፍረት ወደዛ ቤት ተደረሰች። የአሸናፊና የሮማን አብሮ መገኘት ደግሞ በወይዘሮ እታለም እይታ ምን አይነት ምላሽ ተሰጥ ይሆን የሚለውን በቀጣይ ክፍል የምናይ ይሆናል። ቤተሰብ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆኖ ቪዲዮውን ላይክ እና ሼር በማድረግ